ዶናልድ ትራምፕ ወደ ስልጣን ሲመጡ ከረዷቸው ሰዎች መካከል ይህ ግለሰብ ይገኝበታል። ታዲያ ይህ ሰውዬ የሆነ ያልተገባ ስራ ሲሰራ ተይዞ ነበር። በውዴታ ይሉት በግዴታ ትራምፕ ወደ ስልጣን የሚያደርጉትን ጉዞ ሲያመቻች የነበረው ሙሉ ታሪኩን ይዘነዋል። ታደምጡታላችሁ። ሰላም ውድ የትንሿ ብር ቤተሰቦች እንደምን ቆያችሁ? ዛሬም እንደሁሌው እናንተን ያስተምራሉ፣ ያዝናናሉ ያልናቸውን ዝግጅቶች እናንተን በሚመጥን መልኩ አሰናድተን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታሪካችን የሚጀምረው ከዚህ የተመታ ልጅ ነው። ይህ ልጅ እድሜው በሀያዎች ውስጥ የሚገኝና የኮሌጅ ተማሪ ሲሆን ቅዳሜና እሁድ ደግሞ በማያሚ በሚገኝ አንድ ትልቅ ሆቴል ውስጥ የስዊሚንግ ፑል ተቆጣጣሪ ሆኖ ይሰራል። ከዕለታትም በአንድ ቀን በስራ ላይ ሳለ እቺ ሴት ጋር ይገጣጠማል። ቤኪ ትሰኛለች። ቤኪ ለመዝናናት ወደዚህ ሆቴል ያቀናች ሲሆን በዛም ከዚህ ልጅ የአይን ፍቅር ሳይዛት አልቀረም ነበር። መዝናናቱንም ትታ ልጁ ላይ ማፍጠጥና ተደብቀም ፎቶ ማንሳት ትጀምራለች። በዚህ ጊዜ ግን ልጁ ተመልክቷት ነበርና ወደ እሷ አቅንቶ ማውራት ይጀምራል። እሷም እየተሰማት ያለውን ነገር ሳትደብቅ ትነግረዋለች። በሚገርም ሁኔታ ልጁም እንደ ከጀላት ይገልጽላታል። በነገራችን ላይ ቤኪ 45 ዓመቷ ነው። የእሱን እድሜ 2 እጥፍ ማለት ነው። በነጋታውም ቤኪ የስዊሚንግ ፑል ተቆጣጣሪውን ወደ አረፈችበት ክፍል ትጋብዘዋለች። ያው ለጨዋታ ማለት ነው። በዛም እንደደረሰ የሆነ የሚደብር ነገር ትነግረዋለች። እሷም ባለትዳር እንደሆነችና አሁን እነሱ ሩም ውስጥ በሚጫወቱ ጊዜ ባለቤቷ ጥጉን ይዞ መመለከት እንደሚፈልግ ታሳውቀዋለች። ባለቤቷ ይሄ ነው፣ ጄሪ ይሰኛል። ልጁ ቤኪ ባቀረበችው ሀሳብ ቅሬታም አልነበረውም። ተስማምተውም ጨዋታቸውን ይጀምራሉ። ባለቤቷ እያለ ይህን ደባሪ ስራቸውንም ከጨረሱ በኋላ ቤኪና ባለቤቷ ጄሪ ወደ መኖሪያ ቤታቸው ይሄዳሉ። ይሄ ግንኙነት ግን በዚህ ብቻ አላቆመም። ቤኪና የስዊሚንግ ፑሉ ተቆጣጣሪ ቴክስት ይላላካሉ፣ ይደዋወላሉ፣ አንዳንድ ያልተገባ ምስሎች ይላላካሉ። ምን አለፋችሁ ቅልጥ ያለ ፍቅር ውስጥ ናቸው። አልፎ ተርፎም በአካል እየተገናኙ ይገባበዛሉ፣ ይዝናናሉ። እንደለመዱት ሩም ይዘው ይጫወታሉ። ባለቤቷ ጄሪ እያየ ማለት ነው። እኒህ ባለትዳሮች ያማቸዋል እንዲያላችሁ ይሆናል። የሚገርመው ጄሪና ቤኪ በአሜሪካ ላይ ትልቅ ስም ያላቸው ሰዎች ናቸው። ጄሪ አባቱ ታዋቂ ሰባኪ ነበረና እሱም የአባቱን ፈለግ በመከተል ሰባኪ ሲሆን እንዲሁም በአሜሪካ ትልቁ የሆነውን የክርስቲያን ትምህርት ቤት ሊብሬቲ ዩኒቨርሲቲ ኃላፊም ነው። ሊብሬቲ ዩኒቨርሲቲ የጄሪ አባት ነበሩ ያቋቋሙት። ይህ የክርስቲያን ትምህርት ቤት ከጄሪ በተቃራኒ የሆኑ ህግጋቶች አሉት። እንደ መደነስ፣ መጠጥ መጠጣት፣ ከተቃራኒ ጾታ ጋር ለብቻ አንድ ክፍል ውስጥ መሆን፣ እነዚህና ሌሎች የማይፈቀዱ ህግጋቶች ቢኖሩትም ኃላፊው ጄሪ ግን ከነዚህ ሁሉ በተቃራኒ ነው የሚጓዘው። ለማንኛውም በዚህ ሁኔታ ውስጥ ሆነው ለወራቶች ከቀጠሉ በኋላ በድጋሚ ያንኑ ልጅ እራት አብሯቸው እንዲበላ በሚኖሩበት አካባቢ ይጋብዙታል። ጄሪና ቤኪም ልጁ በሚኖርበት ማያሚ ፍሎሪዳ ላይ የእንግዳ ማረፊያ ሆቴል መክፈት እንደሚፈልጉና ይህንንም ሆቴል እሱ እንዲያስተዳድርላቸው ከሚገኘው ትርፍም 24% የሚሆነውን እንደሚሰጡት ይነግሩታል። ልጁም በዚህ በመስማማት ወዲያውኑ የሚሸጥ ሆቴል ማፈላለግ ይጀምራል። እንዲያግዘውም በማሰብ ለጓደኛ ይነግረዋል። ስሙ ሄሱስ ይባላል። ሄሱስ አባቱ ደላላ ሲሆን ለሚያደርጉት የሆቴል ፍለጋ ጠቃሚ ሰው ነበር። በለስ ቀንቷቸውም የሚሸጥ ሆቴል ያገኛሉ። ልጁም ለፍቅረኛውና ለባለቤቷ ያሳውቃቸዋል። እነሱም ገና እንዳዩት ነበር የተመቻቸው። ወደ 4.6 ሚሊዮን ዶላር በመክፈል ሆቴሉን ይገዙታል። ይህንንም በማስመልከት የደስደስ ሲጨፍሩና ያቺ ሩማቸው ውስጥ የሚያደርጓትን የተለመደችውን ጨዋታ ሲጫወቱ ካሳለፉ በኋላ ልጁን የሆቴሉ አስተዳዳሪ አድርገውት ወደ መጡበት ይመለሳሉ። ከጊዜያቶችም በኋላ ሆቴሉ በሰዎች ዘንድ እየታወቀ አሪፍ የሆነ ትርፍን ማምጣት ይጀምራል። እኒህ ጉደኛ ሰዎችም ያን ጉደኛ ስራቸውን እየቀጠሉበት ይገኛሉ። ነገር ግን ሆቴሉን ከገዙት ከአመታቶች በኋላ እነዛ ሆቴሉ ሲገዛ አብረዋቸው የነበሩት ጓደኛና የጓደኛው አባት ልጁን ማስፈራራት ይጀምራሉ። ገንዘብ ስጠን፣ ባለቤቶቹ ከሰጡ ድርሻ 50% ለኛ አስገባ ምናምን፣ አለበለዚያ ግን ያንተንና የባለትዳሮቹን ሚስጥር ለሚዲያ አሳልፈን እንሰጣለን በማለት ያስፈራሩታል። ይህ ደግሞ ከልጁ በላይ የሚጎዳው ጄሪና ቤኪ ነው። ምክንያቱም ቀድሜ እንደገለጽኩላችሁ ስምና ዝና ያላቸው ሰዎች በመሆኑ ከዛም በላይ ደግሞ አንድ በሀገሪቱ
ትልቅ የክርስቲያን ትምህርት ቤት መሪ በዚህ አይነት ጉዳይ ሲሳተፍ ተገኘ ማለት ውርደት ነው። በዚህ ነገርም በጣም ተጨንቀው ለጠበቃቸው ይደውላሉ። ለዚህ ሰው ማይክል ይባላል። የገቡበትንም አጣብቂኝ ነገር አስረድተውት ሰዎቹ ከነሱ ህይወት እንዲወጡና በእጃቸው የሚገኙትን ፎቶዎች ጭምር እንዲያጠፉላቸው እንዲረዳቸው ይነግሩታል። ጠበቃቸውም ከገቡበት ችግር ለማውጣት በመስማማት ከሚያስፈራሯቸው ልጆች ጋር ይገናኛል። በአጭር ጊዜ ውስጥም ተሳክቶለት ልጆቹን ከነጄሪ ህይወት ያስወጣቸዋል። በምላሹም ማይክል እነጄሪ ውለታ እንዲውሉለት ይጠይቃቸዋል። ምክንያቱም ከማይክል ደንበኞች መካከል ለፕሬዝዳንትነት የሚወዳደር ሰው ነበር። ይህ ሰው ዶናልድ ትራምፕ። እናም ጄሪ አንድ ትልቅ የክርስቲያን ዩኒቨርሲቲ መሪ እንደመሆኑ በስሩም በብዙ ሺህ የሚቆጠሩ ሰዎች ስለሚገኙ የምርጫ ቅስቀሳ እንዲያደርግ ይጠይቀዋል። ጄሪ በቀረበለት ሀሳብ ሳያመነታ ተስማማ። ትራምፕም በዩኒቨርሲቲው ተገኝቶ በምትመለከቱት መልኩ ቅስቀሳውን አደረገ። ከዚህ በኋላ እንደሚታወቀው ዶናልድ ትራምፕ የምርጫ ውድድሩን አሸንፎ የአሜሪካ ፕሬዝዳንት ለመሆን በቃ። በሚገርም ሁኔታ ደግሞ ትራምፕ በኮሌጁ ምርጫ ቅስቀሳ ማድረጉን ተከትሎ 81 በመቶ የሚሆኑት የኮሌጁ ማህበረሰቦች ድምጻቸውን ለትራምፕ ነበር የሰጡት። ይህም ሊሆን የቻለው በጄሪ እገዛ አማካኝነት ነበር። ከጊዜያቶችም በኋላ ጄሪና ቤኪ በማያሚ ከፍተውት የነበረውን የእንግዳ ማረፊያ ይዘቱን በመቀየር የተመሳሳይ ጾታ ማረፊያ ያደርጉታል። በማረፊያው መግቢያ ላይም በትልቁ የኤልጂቢቲኪው አርማን በመለጠፍ በአዲስ መልኩ ስራ ይጀምራሉ። ነገር ግን ይህ ስራቸው የእነሱን የቁልቁለት ጉዞ ያፋጥን ጀመር። ምክንያቱም አንድ ማንነቱ ያልታወቀ ግለሰብ ስለ ጉዳዩ ለጋዜጠኞች ጥቆማ ይሰጣል። ጋዜጠኞቹም አንድ የሃይማኖት ተቋም መሪ እንዴት በዚህ አይነት ስራ ላይ ይሳተፋልና የንብረቱንስ ድርሻ እንዴት የቅርባቸው ላልሆነ ሰው ይሰጡታል በሚል በደረሳቸው ጥቆማ አማካኝነት በድብቅ ማጣራት ይጀምራሉ። ከዓመታትም በኋላ ድብቅ ማንነታቸውን የሚያጋልጡ ሪፖርቶች መውጣት ይጀምራሉ። ይሄ ደግሞ ከምታስቡት በላይ በማህበረሰቡ ዘንድ መነጋገሪያ እየሆነ መጣ። በተለያዩ ጊዜያቶችም ያለማቋረጥ እነሱን የሚተቹ ዘገባዎች ይወጣሉ። ይባስ ብሎ አንድ ቀን ጄሪ በኢንስታግራም ፔጁ ላይ ይህንን ፎቶ አጋራ። አብራው ያለችው ሴትም የሚስቱ አጋዥ ስትሆን የሁለቱም ሱሪ ተፈቷል፣ መጠጥም ይዟል። ህዝቡም በዚህ ነገር ተቃውሞ ማስነሳት ጀመረ። እንዴት አንድ በአገሪቱ ትልቁ የክርስቲያን ኮሌጅ መሪ ይህን ያደርጋል በሚል እሱም ጉዳዩን ለማስተባበል ፊልም እየሰራው ነው፣ ለዛ ነው እንዲሆኝ ያያችሁኝ ምናምን እያለ ምክንያቶችን ይሰጣል። በዚህ ጉዳይ ግን የመረረው የኮሌጁ ቦርድ ስማቸው በእሱ ምክንያት እየጠፋ እንደሆነ በመግለጽ ከስራ ያግዱታል። ከስራ በታገደ ከተወሰኑ ቀናቶች በኋላ እየቀርቡበት ያሉትን ትችቶች ለማስተባበል ጥፋቶቹን ሁሉ የሚስቱ እንደሆነና ከዋና ተቆጣጣሪው ጋር ሚስቱ ግንኙነት እንዳላት፣ ነገር ግን እንደሚባለው እሱ ከውስጥ ሆኖ ድርጊቱን እንዳልተመለከተ ይገልጻል። ይህንንም ቢልም አሁንም ማህበረሰቡ ሊቀበለው ፈቃደኛ አልነበረም። በዚህም ጄሪ ተስፋ በመቁረጥ ስራውን ሙሉ በሙሉ ይለቃል። በመጨረሻም ይህን ሁሉ አጸያፊ ስራ የሰሩት ጄሪና ቤኪ ምንም ያህል በማህበረሰቡ ዘንድ ጫና ቢደርስባቸውም ዛሬ ድረስ በትዳር ውስጥ ሆነው አብረው እየኖሩ ነው። እኛም ለዛሬ ያዝንላችሁን ዝግጅት በዚህ እየቋጨን በቀጣይ በሌሎች ስራዎች እስከምንገናኝ ድረስ ቸር ይቆዩን።